ብዙ ጊዜ ትዳሮች እነዚህ ውሸት በሆኑ ኢንፎርሜሽኖች ወይም ደግሞ በመጥፎ ቃላት እና እንዲሁም ትክክለኛ መረጃ በሌለ መልኩ የብዙ ሰዎች ህይወት ስዕብና ሲታወቅ አልፎ ደግሞ ያ ማህበረሰብን ቤተሰብ ሲጎዳ አድጎም ወደ ፍቺ ሲደርስ እናያለን። ነገር ግን እነዚህን ለማሳየት ብዙ ሰው አንድን ነገር ከመስማቱ በፊት ትክክለኛ መረጃ ኖሮት እንደገናም ደግሞ እውነትና ውሸት መሆኑን ለይቶ የሚናገረውን ደግሞ አንደበት ለይቶ አውቆ ሐሳቡን መግለጽ እንዳለበት ትዳር ጤናማ እንዴት እንደሚያደርግ ልነግራችሁ ነው ዛሬ መጣሁት። ጤና ይስጥልኝ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? ይህ የጥሩ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲሁም አገርን ማህበረሰብን ይጠቅማል ይበጃል የምንላቸውን ታሪኮች ወደ እናንተ ይዘን የምንመጣበት ፕሮግራም ነው። እንግዲህ አብራችሁን እንድትቆዩ እየጋበዝኳችሁ ይህን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳትዘነጉ እንድታበረታቱን እጠይቃችኋለሁ። ለዛሬ ይዤላችሁ የቀረብኩት ፕሮግራም ደግሞ በትዳር ውስጥ ውሸት፣ መጥፎ አንደበትና የተሳሳተ መረጃ ትዳርን እንዴት እንደሚያውክ ለማሳየት ነው። ብዙ ጊዜ ትዳሮች በእነዚህ ውሸት በሆኑ ኢንፎርሜሽኖች ወይም ደግሞ በመጥፎ ቃላት እና እንዲሁም ትክክለኛ መረጃ በሌለ መልኩ የብዙ ሰዎች ህይወት ስዕብና ሲታወቅ አልፎ ደግሞ ያ ማህበረሰብን ቤተሰብ ሲጎዳ አድጎም ወደ ፍቺ ሲደርስ እናያለን። ነገር ግን እነዚህን ለማሳየት ብዙ ሰው አንድን ነገር ከመስማቱ በፊት ትክክለኛ መረጃ ኖሮት እንደገናም ደግሞ እውነትና ውሸት መሆኑን ለይቶ የሚናገረውን ደግሞ አንደበት ለይቶ አውቆ ሐሳቡን መግለጽ እንዳለበት ትዳር ጤናማ እንዴት እንደሚያደርግ ልነግራችሁ ነው ዛሬ መጣሁት። እንግዲህ ከተለያዩ አጋጣሚዎች ከተለያዩ በሚገጥሙኝ የካውንስሊንግ ስራዎች ላይ እነዚህ ነገሮች እንዴት ፓወርፉል ሆነው የሰዎችን ህይወት እንደሚያናጉ በማየት ለማስተማር ወስኜ ነው የመጣሁት። እንግዲህ ውሸት ማለት ያልተደረገ ነገር ያልሆነ ነገር ሆነ ብሎ መናገር ነው። ይሄ ለትዳር እጅግ ነቀርሳ የሆነ ክፍል ነው። አንድ ሰው በህይወቱ ያልሆነው ለምሳሌ ወደ ትዳር እንኳን ከመግባታቸው በፊት ጥንዶች ያልሆኑትን እነሱ ጋር የሌለውን ነገር እንዳለ አድርጎ ለትዳር አጋር ወይም ለጮኛ ማሳወቅ ስህተት ነው። ይሄ እንደምን ይሆናል? የማይለቅ ይሆናል። የሌለውን አለኝ ያልሆነውን ሆንኩ እያሉ መናገር ስህተት ነው። ትክክለኛ መረጃን ይዞ መግባት ያለ ውሸት ወደ ትዳር መግባትም ጠቃሚ ነው። በትዳር ውስጥም ሰው ሲኖር እውነተኛ ሆኖ መኖር ጥሩ ነው። ውሸት ያ ቤት ያ ትዳር እንዲናጋ፣ ሰላም እንዳይኖረው፣ መተማመን በሁለቱ ጥንዶች መካከል እንዲጠፋ የስሜት ሞትን ያስከትላል። ሰው ደግሞ ስሜቱ ሕያው ካልሆነ አብሮ መኖር እንዴት ከባድ መሰላችሁ? ስለዚህ ይሄ ውሸት ሁሉ ጊዜ በትዳሮች ውስጥ ለምሳሌ መፍታት ሲፈልጉ በቃ አልተስማማንም፣ ስለዚህ እንፋታ ማለት እኮ ጥሩ ነው። ነገር ግን ውሸት የሆነ ታሪክን በመፍጠር በዚያ ሰው ላይ ያ ሰው ያልሆነውን ሆነ በማለት ውሸት የሆኑ ነገሮችን በመስራት ትዳራቸውን ለመበተን የሚታገሉ ሰዎች ቁጥር ዛሬ ላይ ቀላል አይደለም፣ ወይም ቀላልም አይደሉም። ነገር ግን ይሄ ደግሞ ፍጻሜን ያበላሻል። ውሸት እዚህ ጋር ሰው ዋሽቶ ቢሄድ የትም ቦታ ቢደርስ ያ ውሸት አይለቀውም። ለምን? ያዕቆብ ወንድሙን አታሎ ነው አባቱን አታሎ ነው ወጥቶ የሄደው። ሲሄድ ግን በደንብ 7 እጥፍ የሚያታልለው ላባ ነው የገጠመው። እንደዚህ ዋሽታችሁ የምትሄዱት ዋሽታችሁ የምታደርጉት ነገር በቀሪው ህይወት ላይ ትልቅ የማይነቀል ነገር ጥሎ ይሄዳል። ስለዚህ የሆነ ነገር ሆነ፣ ስህተት ከሆነ ተሳስቻለሁ፣ ጥፋት ከሆነ አጥፍቻለሁ፣ ነገ አስተካክላለሁ ብሎ በይቅርታ ሰው መመለስ ነው። ይህ ማለት ደግሞ ሰው አንዳንድ ጊዜ ይቅርታን ቢጠይቅ ቢስተካከልም ይረሳል ማለት አይደለም። መድገም የለበትም ሰው ያንን ፓርት ለማከም ጥረት ነው ማድረግ ያለበት። እና ውሸት ትዳርን በጣም ከሚያናጉ ነገሮች ከፍተኛውን ስፍራ እየያዘ የመጣ ነው። ዛሬ ላይ ሶሻል ሚዲያው ለዚህ ምቹ ሆኗል። ሚስቶች ከባሎቻቸው ዋሽተው ከሌላ ሰው ጋር ባል ያላቸው ባል የለኝም እና ሌላ አግሪመንት ይፈጥራሉ፣ ውጪ ከሌላ ሰው ጋር ያወራሉ።
ወንዶችም ሚስት እያላቸው ሚስት እንደሌላቸው ኢቭን እስከ ጋብቻ እስከ መቀጣጠር ድረስ በውሸት ይደርሳሉ። ይሄ በትዳር ውስጥ እጅግ ከፍተኛው የሆነ ስህተት ነው። በቃ ሰው የማያስማማው ነገር ካለ በእውነት ተነጋግሮ እርስ በርሳችሁ እውነትን ተነጋገሩ ነው የሚለው መጽሐፍ። ውሸትን እየተነጋገሩ መዝለቅ ከባድ ነው፣ አይቻልም። መታመም አለው። ብዙ ጊዜ አንድን ነገር በተሳሳተ መንገድ ለማድረግ በሞከሩን ቁጥር የራሱ የሆነ በሰውነታችን ላይ የሚያስከትለው የራሱ ችግር አለው። ስለዚህ ከትናንትና ተምሮ ሰው እውነትን እየተነጋገረ በትዳሩ ሊቀጥል ይገባል። ሌላው መጥፎ አንደበት ነው። አንደበት እሳት ነው ይላል፣ የፍጥረትን አካሄድ ይገታል። ስለዚህ ይህ አንደበት ውሸት፣ የተሳሳተ መጥፎ የአንደበት ቃል ማለት ያ ሰው ያልሆነውን እንደሆነ አድርጎ የሚናገር ወይም ያንን ሰው የሚያንኳስስ ያንን ሰው ከስዕብናው ከተፈጠረበት ስዕብና ሊያወጣው የሚችል ንግግር ማለት ነው። መጥፎ ንግግር ሰዎችን አካሄዳቸውን ነው የሚገታው፣ ያበላሽባቸዋል ነገራቸውን። እና እንደዚህ መጥፎ ነገር የሚናገሩ በትዳር መካከል አብረው እየኖሩ አንደኛው በአንደኛው ላይ መጥፎ ቃል አይሳካልሽም፣ አትችይም፣ አይሆንም፣ ወይም ደግሞ አትችልም፣ አንተ ሁሉ ጊዜ ኪሳራ ነው ያንተ ነገር፣ ሁሌ አትችልም፣ ትክክል አይደለህም የምትሉ ሚስቶቻችሁን አትችይም፣ ዝም ብለሽ ነው እያላችሁ በመጥፎ አንደበት የምታንኳስሱ ወይም ደግሞ በውስጣቸው ያለውን ነገር የምትገሉ ባሎችና ሚስቶች፣ አንደበት በጣም ፓወር አለው፣ በጣም ፓወር አለው። ስለዚህ አንደበቶቻችሁ ለምን በአንደበቶቻችሁ ምክንያት ቤታችሁ ይቀዘቅዛል፣ ስሜት ይጎዳል። ሰዎች አብረው ሲኖሩ ጤናማ ንግግርን እየተነጋገሩ እንዲሆኑ ነው። ስለዚህ ኢንቨስት ማድረግ ያለብን መልካም ቃል ነው። አንዳንድ ጊዜ ብዙ መጥፎ ቃላት አንደኛው በአንደኛው ውስጥ አጭቆ አስቀምጦ ያ ሰው ውስጥ የሞላው መጥፎ ቃል ነው። የዚያ ሰው ቃል ሞልቷል። ሲወጣ ሰውየው አያውቅም ምንድነው የሚሆነው፣ መጥፎ ቃል ነው የሚሆነው። ስለዚህ ሁሌ አንዱ በአንዱ ውስጥ መልካም ቃላትን ካልሞላ አንደኛው ከሌላው መልካም ነገር ማግኘት አይችልም። ይሄ የተፈጥሮ ሂደት ነው። ሰው የበላውን ነው የሚሆነው። ምንድነው አንዳችሁ ምንድነው የምትመግቡት? ባል ሚስትን ምንድነው እየመገብክ ያለው? ምን አይነት ቃል ነው የምትመግባት? ሚስትስ ባልሽን ምንድነው የምትመግቢው? ያንን ነው የምናገኘው። ያ ደግሞ እጅግ የተጨነቀ ህይወት እንድኖር፣ እንዲያውም ይሄ ቃላት እያደገ ይሄንን ትዳር ስፖይል ያደርጋል፣ ለፍቺ ሁሉ ሊዳረግ ቤቱን ይጋብዘዋል ማለት ነው። ነገር ግን ሰዎች አብረው ሲኖሩ በተለያየ ምክንያት አለመግባባት ይኖራል። ለምን? የተለያዩ ሰዎች ስለሆኑ ነው አለመግባባት። አለመግባባትን በእውነት መነጋገር ግን ትልቅ ጥበብ ነው። ችግርን በእውነት መነጋገር ትልቅ ጥበብ ነው። ነገር ግን ውሸት፣ መጥፎ አንደበት፣ እነዚህ ትዳር ቆሞ እንዳይሄድ ሽባ እንዲሆን ከሚያደርጉ ነገሮች አንዱ ነው። ብዙ ጊዜ ሰዎች አሁን አብረው እየኖሩ ነው ብዙ ትዳሮች ታማው ነው የሚኖሩት እንጂ ቆመው እየሄዱ አይደለም። በቃ የሆነ አንድ ቦታ ላይ ቆመዋል። ግን ሰዎቹ አብረው አንድ ቤት ሊኖሩ ይችላሉ፣ ሊወጡ ሊገቡ ይችላሉ። ለምን? ከነዚህ ከውሸትና ከመጥፎ አንደበት የተነሳ የታመሙ ትዳሮች በጣም ብዙዎች ናቸው። ሶስተኛው ደግሞ ይሄ ትክክለኛ ያልሆነ መረጃ። ሁሌ አንድ ነገር ሰው ሲናገር መረጃ ይዞ ነው መናገር ያለበት። አንድ ሐሳብ ሲሰማ ወይም አንድ የተቀናጀ ነገር ወደዚያ ሰው ሲመጣ ሶርሱ ምንድነው? እንዴት ይሄ ሊሆን ቻለ? ነገር ግን ሰዎች ውስጣቸው ላለው ሐሳብ የሚመች መረጃ ይመጣላቸዋል። ስለዚህ ምንም ውስጥ በሌለው ሰው ላይ ሌላ ታሪክ በመፍጠር የራሳቸውን ታሪክ የራሳቸውን ጥላሸት በሌላ ሰው ላይ በመቀባት ትዳርን ያበላሻል። ሌሎችም ሰዎች ስለ ሌላ ሰው ትዳር ስትናገሩ ምን መረጃ አላችሁ? ስለዚያ ሰው ምን ታውቃላችሁ? ብዙ ትዳሮች በሌሎች ሰዎች የተሳሳተ መረጃ ፈርሰዋል። ባልሽን የሆነ ቦታ አይቼዋለሁ። አንዲት ሴት ደስ የምትል ሴት ነው ስታወራ የሰማሁት። ባሏን አንዲት ሴት ሳሙኤል ታይና ትመጣና
ባልሽን እኮ የሆነ ቦታ አገኘሽው? አዎ ጥሩ። እኔ ግን ባሌን ጠብቂልኝ ብዬ መድቤሽ ነበር አለቻት። እኔ ባሌን እንድትጠብቂልኝ አንቺ መድቤሽ ነበር? ያቺ ሰው አፈረች። እንደዚሁ አንዳንድ ነገሮችን ተስህተት ያላቸው እውነተኛም ቢሆኑ ትዳሩን በሚያፈርስ መልክ አይደለም። እህቱ ልትሆን ትችላለች ያቺ ሴት፣ በስራ አጋጣሚ የተገናኙ ልትሆን ትችላለች። በቃ ነገር ግን የማይገባ መረጃ፣ ስህተት የሆነ መረጃው ከእውነትም ሊሆን ይችላል። ጀስት ግን በተረጋጋ ያንን ቤት ሊያንጽ በሚችል መንገድ እንጂ ቤቱን ሊያፈርስ በሚችል መንገድ አይደለም። ደግሞ ያ ሰው እናንተን እንዲህ አይነት ችግር አለብኝ በዚህ ጉዳይ ላይ እስቲ መረጃ ሰብስብልኝ ብሎ ካላከ ለምን እንደምትደክሙት? ማንም አላካችሁማ። ባለቤቱ ራሱ ግን መጥቶ እንዲህ አይነት ችግር አለብኝ ብሎ ችግሩን ከነገራችሁ ያንን ሰው ሰፖርት ለማድረግ እርዳታ ተጠይቃችኋልና ለዚያ እርዳታ ስትሉ ልትንቀሳቀሱ ትችላላችሁ። ነገር ግን የውሸት መረጃ ለምን ውሸታምና የውሸታሞች አባት ሰይጣን ነው ይላል መጽሐፍ ቅዱስ። ሰው ውሸትን ሲናገር፣ ትክክል ያልሆነን ነገር ሲናገር ነገ በዚያ ሰው ላይ የሚደርሰው ነገር ራሱ ሰውየው ማሰብ አለበት። ተናጋሪውም ዲስቲኒው የራሱን ዲስቲኒ ይዛል። እዚህ ጋር ባለው ሰው ላይ ያልተገባ ነገር እንዲደርስ ያደርጋል። ስለዚህ እነዚህ የተሳሳቱ መረጃዎች ስህተት የሆኑ ትክክለኛ ሶርስ የሌላቸው መረጃዎች ማለት ነው የሰዎችን ሕይወት ስለሚያበላሹ ጥንዶች መረጃዎቻችሁን በትክክል መርምሩ። ምን አይነት መረጃ ነው እጃችሁ ላይ ያለው? እውነት ነው? ውሸት ነው? ምንድነው የሚነግራችሁ? በተሳሳተ ነገር ግን አንድ ጊዜ ከናንተ ውስጥ የወጣው ነገር አካል ይለብስና ሕይወታችሁን እስከ መጨረሻው እንደ ነቀዝ የሚበላ ነገር ይገጥማችኋል። አንዳንድ ጊዜ አንዳንድ ዛፎች በቁማቸው ያለ ቆመዋል እኮ ነቀዝ ውስጣቸውን ይበላና ይወድቃሉ። ሁሌ ውሸት፣ መጥፎ አንደበት፣ የተሳሳቱ መረጃዎች ትዳርን እንደዚሁ በቁሙ ያለ የሚበሉ ነቀዞች ናቸው። ስለዚህ ጥንዶች እንግዲህ በቀሪው ዘመናችሁ ላይ እውነትን ለመነጋገር ከውሸት ነፃ ለመውጣት እንደገናም ደግሞ አንደበታችሁን በመልካም እርስ በርስ መበራረክ፣ እርስ በርስ አንዱ ስለ አንዱ መልካም ነገርን መነጋገር ያ ሰው ኮንፊደንስ እንዲኖረው ያደርጋል። አንዳንድ ጊዜ ውሸቶች በጣም ሲበዙ የሚገርማችሁ እውነት እያለው ሰውየው ውሸት እንዳለበት ሰው ቁጭ ይላል። እውነት እኮ በእጁ አለ። ከውሸት ብዛት የተነሳ ግን እውነት ሽባ ትሆናለች፣ ግን አትሆንም። ውሸት ምንም አቅም የለውም። እውነት ግን ጥቂትም ብትሆን ጊዜዋን ጠብቃ ማበቧ መለምለሟ አይቀርም። እውነትና ወይራ አንድ ናቸው። ወይራ ቁርጥ ብታደርጉት በሆነ አጋጣሚ ከሆነ ሽታ የተነሳ እየለመለመ ይወጣል፣ ስሩ አይደርቅም። እውነት ስሩ አይደርቅም። ውሸት ግን ስር የለውም። ስለዚህ በትዳራችሁ ውስጥ ስር ያለውን ነገር አሳድጉ እንጂ ስር የሌለው ውሸት ሕይወታችሁን አጥፍቶ ኑሯቸውን አጥፍቶ ልጆቻችሁን በትኖ እንደገናም ደግሞ የእናንተን ስዕብና አበላሽቶ በማህበረሰባችሁ ተቀባይነት እንዳይኖራችሁ አድርጎ ሊያልፍ ስለሚችል እባካችሁ ጥንዶች እውነትን ተነጋገሩ። እውነት ደግሞ አርነት ያወጣል ተብሎ ተጽፏል። እውነትን ሁሉ የሚያደርግ ሰው ድፍረት አለው፣ አያፍርም። በሰው ፊት ሲቆም አይሸማቀቅም። እውነትን ይዞ የሚሄድ ሰው አይሸማቀቅም፣ አይሰጋም። ስለነገ ለምን ቅን ፈራጅ ከሱ ጋር እንዳለ ያውቃል። ስለዚህ ጥንዶች በትዳራችሁ ውስጥ ውሸትን አስወግዱ፣ መጥፎ አንደበትን አስወግዱ። በተሳሳተ መረጃ አትካሰሱ፣ ትክክለኛ መረጃ ያዙ። የምትፈልጉትን ነገር ደግሞ በመካሰስ ሳይሆን በመተሳሰብ አድርጉ። ዮሴፍ እኮ ማርያም እንዳረገዘች ሲያውቅ አልተጠጋትም፣ አልነካትም። ከሷ ላለመጉዳት እሷን በስውር ሊተዋት አሰበ ነው። ልትተው ያሰበችው ሰዎች በስውር ተው። አደባባይ ላይ ሰዎችን አትካሰሱ፣ መጥፎ ነገር አትናገሩ። በቃ በስውር ተዋቸው፣ ችግር የለውም። ለምን በዚያን ወቅት ያንን ሚስጥር ቢገልጥ እንደምትወገር ያውቅ ነበረ። ለምን አንድ ሴት ባል ሳታገባ ጸንሳ ከተገኘች የምትወገርበት ወቅት ነው። እሱ ግን ይሄ ክፉ ነገር እንዳይመጣባት በስውር ሊተዋት። እንግዲህ ጥንዶች በቀሪው ዘመናችሁ ላይ ይሄንን መለማመድ ህይወት የተሻለ እንዲሆን፣ ማህበረሰባችን የተሻለ እንዲሆን፣
የተሻለ ትውልድ በእኛ ዙሪያ እንዲመጣ ያደርጋል። በውሸት የሚያድጉ ልጆች ውሸት እየተነገረባቸው የሚያድጉ ልጆችን ሌላ ጥሩ እንዲሆኑ አትጠብቁ። ስለዚህ ወላጆች ጥንቃቄ በማድረግ ጥንዶች በመነጋገር በመግባባት ከውሸት ይልቅ እውነትን በመምረጥ ከክፉ አንደበት ይልቅ በመበራረቅ ጥሩ ቃላት በማውጣት ከተሳሳተ መረጃ ይልቅ የተሳሳተ መረጃን ይዞ መነጋገር መልካም ስለሆነ ትዳር እንዲቀጥል ያደርጋል። ካልሆነ ደግሞ ጉዳትን ስለሚያስከትል በጤንነት ላይ ጉዳትን ያመጣል። አብሮ ሲኖሩ ስሜትን ይጎዳል። ስለዚህ እባካችሁ እንግዲህ ትዳራችሁን በእውነት ላይ እንዲመሰረት እንድትጥሩ እያልኩ ለዛሬ ያለኝን ፕሮግራም በዚህ አጠናቅቃለሁ። በሚቀጥለው በሌላ ፕሮግራም እስከምንገናኝ በደህና ሰንብቱ።